ሰላም ወደ አድማጮቻችን የስፖርት ነው። የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ዛሬ ሲመለሱ ከሚጠበቁት ጨዋታዎች ውስጥ ትልቁ ጨዋታ ማለት የሚቻለው በፓርክ ደ ፍራንስ እንግዲህ የሚጠበቀው የሁለቱ ቡድኖች ፍልሚያ ነው። ወደ አድማጮቻችን ተጠባቂ የሚያደርጉት ብዙ ምክንያቶችን ማቅረብ ይቻላል። ፒኤስጂ የክለቦች ዓለም ዋንጫ ሽንፈቱን ለመበቀል ነው ወደዚህ ጨዋታ የሚመጣው። በተቃራኒ ቼልሲ እንግዲህ ባለፉት ጊዜያቶች ያሉበትን ችግሮች በክለቦች ዓለም ዋንጫ ያሳየውን ድንቅ ብቃት ተከትሎ ፒኤስጂ በአሁኑ ወቅት እየተቸገረ እንዳለ ይህንን ሁሉ አጋጣሚ በሚገባ መጠቀም የሚያስፈልግበት ትክክለኛው ሰዓት ነው። ወደ አድማጮቻችን ቼልሲ ከፓሪስ ሰን ጀርመን ተጠባቂው የአምና ሻምፒዮኖቹ የክለቦች ዓለም ዋንጫን አሸናፊዎች የሚገናኙበት የአውሮፓ ቻምፒዮንስ ሊግን የምንወድበት ትልቁ ምክንያት ትልልቆቹን ቡድኖች በትልልቁ ሰዓት ያገናኝ ነው። የቼልሲ ደጋፊዎች ባለፉት ዓመታቶች ያዝኑ ነበር ትልልቅ ጨዋታዎችን አለማግኘታቸው። አሁን ግን አስደሳች የሚሆን ዜና ይመስለኛል። ምክንያቱም በአውሮፓ መድረክ ላይ ቡድናቸው በድጋሚ ሲፎካከር የሚያዩበት ድል የሚያመጣ ይሆናል። ያለፉት ዓመታቶች በአንዱ ዓመት ምንም አይነት የአውሮፓ ተሳትፎ አላደረጉም፣ በአንዱ ዓመት ደግሞ የኮንፈረንስ ሊግ ተሳታፊን የነበሩት። ስለዚህ ቼልሲ ወደ ትልቁ መድረክ በጥሎ ማለፉ ከፓሪስ ሰን ጀርመን ጋር ይጫወታል። ታዲያ አሰላለፉ ቅድመ ግምታዊ አሰላለፉ እንዴት ሊሆን ይችላል? ሊየም ከሉዊስ ኤንሪኬ ሁለቱም አሰልጣኞች በሚገባ በስትራስቡርግ የሚተዋወቁ ናቸው። በተለይ ለሊየም በኔ እይታ የአርሰናል ጨዋታ የተለያዩ ጨዋታዎችን ለሊየም ፈተና ነው ብንልም ነገር ግን እንደዚህ አይነት ደግሞ ተለቅ ያለ ፈተና ነው ማለት ይቻላል። ምክንያቱም ካላችሁኝ ኤንዞ ማሬስካ ስብስብ በጥሩ ፐርፎርማንስ ይህንን ስብስብ በምርጥ ብቃቱ ላይ ማቆም ችሎ ነበር። ምንም እንኳን ያኔ ፓሪስ ሰን ጀርመን በውድድር ዓመቱ ረጅም ጊዜ ብዙ ጨዋታዎችን ማድረጋቸውን ተከትሎ ድካም ስሜት ነበረብን ቢሉም ነገር ግን ቼልሲ በጥሩ ሁኔታ ማሸነፍ የቻለው ጨዋታ እንደነበር ይታወሳል። ታዲያ ቼልሲ እንግዲህ ካለፉት ዓመታቶች የአዲሶቹን ባለሀብት መምጣት ተከትሎ በአውሮፓ ቻምፒዮንስ ሊግ ላይ በትልቁ መድረክ ላይ መጉላት አልቻለም። ነገር ግን ከረጅም ዓመታት በኋላ እንደመጣ ቡድን አልሆነም። በአውሮፓ ቻምፒዮንስ ሊግ ቶፕ 8 ሆኖ ጨርሷል። ያም ጥሩ እድልን ያመጣለት የመጀመሪያውን ጨዋታ ከሜዳ ውጭ እንዲያደርግ ነው። ስለዚህ አለመሸነፍን የመጀመሪያ ተቀዳሚ ዓላማቸው ማድረግ ይጠበቃል። ተቻለ ደግሞ ውጤት ማምጣትን ጨዋታውን ብቻ ወደ ስታንፎርድ ብሪጅ ይዞት መመለስ ሊየም ቡድን የሚጠበቅ ይሆናል። ወዳጆቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተን የውጤት ግምታችሁን ደግሞ አስቀምጡልኝ። ውጤቱ ስንት ለስንት ይጠናቀቃል? እንግዲህ አምና የፓሪስ ሰን ጀርመንን ብቃት ላየ በተለይ በግማሽ ፍጻሜው አርሰናልን ያሸነፉበት መንገድ፣ በፍጻሜው ደግሞ ኢንተር ሚላንን ያሸነፉበት ማለት አይቻልም። ሙሉ በሙሉ የፍጻሜ ጨዋታ እስከማይመስል ድረስ ነበር ብልጫ የወሰዱት። ታዲያ ይህ ጠንካራ ፉክክር በዴምበሌ በዲዛይሬ ዱዌ ከራብስኬሊያ የሚመራ ጠንካራ የአጥቂ መስመር አላቸው። የአማካይ መስመሩም የሚናቅ አይደለም። በተለይ ደግሞ ቪቲኒያ በዓለም ላይ ካሉ ምርጥ አማካኞች ውስጥ አንዱ ነው ማለት የሚቻል ነው የሚሆነው። ጆao ኔቬስ ወደ ጨዋታ የመመለስ እድሉ ሰፊ ነው ማለት ይቻላል። ፋቢያን ሩይዝ ግን ለቀጣዩ ጨዋታ ነው የመምጣት እድል ያለው። ታዲያ ይህንን የአማካይ መስመር ነው በቼልሲና በፓሪስ ሰን ጀርመን መካከል ለሚደረገው ጨዋታ ይህ ወሳኙ ፍክክር የሚደረግበት ሜዳ ነው የሚሆነው። ካይሴዶ፣ ጄምስ እና ኤንዞ ፈርናንዴዝ በኔይታ የአማካይ መስመሩን ቢይዙ ተመራጭ ነው የሚሆነው። ቼልሲ ከማንም ቡድን ጋር ሲወዳደር ከማንም ቡድን ጋር ሲፎካከር አንድ የማይረሳው ሐሳብ አለው። ኤንዞ ፈርናንዴዝ እና ሞሰስ ካይሴዶ ሁለቱ ተጫዋቾች እንግዲህ ማንሳት የሚጠበቅብን 100 ሚሊዮን ፓውንድ በላይ የወጣባቸው በዓለም ላይ ካሉ ምርጥ ውድ አማካኞች ከሚባሉት ውስጥ አንዱ ናቸው። ሁለቱም ጠንካራ የሆነ የተጫዋች ስብስብን መመስረት የሚያስችል ጠንካራ የሆነ የተለያየ አይነት ብቃት አላቸው። እዚህ ላይ ደግሞ በቼልሲ ታሪክ ከተገኙት ከአካዳሚ ከወጡ ምርጥ ተጫዋቾች ውስጥ አንዱ ከሆነው ሪሲ ጄምስ ጋር አብረው የሚሰለፉ ይሆናል። ስለዚህ ይህ ስብስብ ነው እንግዲህ በሚገርም ሁኔታ በአስደናቂ ፐርፎርማንስ በክለቦች ዓለም ዋንጫ በአሜሪካ በተካሄደው ላይ በጥሩ ብቃት የፒኤስጂን አማካይ መስመር ነፃ ያወጣው ወይም በጥሩ ብልጫ የወሰደበት የነበረው። ታዲያ ቼልሲ እንግዲህ ሉዊስ ኤንሪኬ ምንም ጥያቄ የለውም የሆነ ነገር ይዞ ለመምጣት በጨዋታው ላይ የሚሞክርበትና አዳዲስ ታክቲኮችን ሊሞክር የሚችልበት እድል አለ። አንደኛ ከቼልሲ የሚጠበቀው ሙሉ 90 ደቂቃ የመፋለም ብቃትን ይጠበቃል። ሁለተኛ ግን የአማካይ መስመሩ ጠንካራ ስራን ይጠበቃል። በተለይ ኤንዞ ፈርናንዴዝ ቪቲኒያን ማቆም ላይ በሚገባ መስራት ይጠበቅበታል። የኤንዞ ፈርናንዴዝ እና የቪቲኒያ ፉክክር የጨዋታው ወሳኙ ምዕራፍ ይሆናል። ፋቢያን ሩይዝ አለመኖር በጣም
ትልቁ ድል ነው ብዬ አስባለሁ። ዛይሬ ኤምሬ ይተካዋል። ስለዚህ ዛይሬ ኤምሬ ጥሩ ፐርፎርም ሊያደርግ የሚችል ወጣት ታዳጊ ነው። 20 ዓመቱ እየሞላው ይገኛል። በጣም ጥሩ ፐርፎርማንስ ያለው ነው። ስለዚህ ጀምስና ካይሴዶ በደንብ ብልጫዎችን መውሰድ የሚችሉበት ነው። ከአርሰናል ጋር ሲጫወቱ ሁሉ ይህ የአማካይ መስመር በጣም ውጤታማ እንደሆነ ከጄምስ ጋር አይተናል። ጄምስ ጨዋታዎች ጠንካራ በሚሆኑበት ጊዜ በደስታ በጣም ጥሩ ፐርፎርም ከሚያደርጉ ተጫዋቾች ውስጥ አንዱ ነው። እንግዲህ ሳንቼዝ ነው ግብ ጠባቂ ሆኖ ይጀምራል ብዬ ማስበው። እዚህ ጋር ትልቁ መነሳት የሚጠበቅበት የሳንቼዝ ግብ ጠባቂነት፣ በተለይ ደግሞ በክለቦች የዓለም ዋንጫው የፍጻሜ ጨዋታ ላይ በረጃጅም ኳሶች ሁለቱን የመስመር ተጫዋቾች ማለት ነው ጉስቶንና ኔቶን በሚገባ ስፔሶችን ሲፈልግ ይታይ ነበር። እነዛ ምድሎቹ በሚገባ ተጠቅመዋል። ስለዚህ ረጃጅም ኳሶችን ጥሩ የመጫወት ብቃትን ከሳንቼዝ ይጠበቃል። ባለፉት ሳምንታቶች የታየው የስነልቦና ወደኋላ መቅረት አይነት ሁኔታ መሻሻል የሚጠበቅበት ነው የሚሆነው። በፒኤስጂ በኩል ሀኪሚ እና ኑኖ ሜንዴስ እንደተለመደው የፒኤስጂ ሁለቱ የመስመር ተጫዋቾች በጣም ምርጥ የሚባሉ ናቸው። ነገር ግን በዘንድሮ የውድድር ዓመት ማርኪሲዮና ዘባርኒ ፓያቾን ጨምሮ ጥሩ አይደሉም። የፒኤስጂ መከላከል ቀጽ ጥሩ አይደለም። ከሞናኮ ጋር ያደረጉትን ጨዋታ አይታችሁ ተመልክታችሁ ከሆነ ስፔሶች ነበሩ። ፒኤስጂ መከላከሉ ጥሩ አይደለም ዘንድሮ የሚያስብል ነው። ማጥቃቱም እንደ አምናው ውጤታማ አይደለም። አሁን ቡድኖች በሚገባ የፒኤስጂን የዴምቤሌን ሩጫዎች ማቆም ላይ በሚገባ እየሰሩ ነው። ዴምቤሌ ከጉዳት ተመልሷል። ዲዛይር ዱዌ፣ ካራቭስኬሊያ፣ ባርኮላ ይኖራሉ። እዚህ ላይ ጥንቃቄን መውሰድ የሚያስፈልግ ነው የሚሆነው። ነገር ግን ሁለቱን የመስመር ተጫዋቾች ማቆም ላይ ቸልሲ ማተኮር ይጠበቅበታል። በኔ እይታ ኑኖ ሜንዴስ በሚገባ ባለፈው ፓልመር በጥሩ ሁኔታ ስላገኘው በማጥቃቱ ረገድ ፓልመር፣ ጃኦ ፔድሮ እና እንግዲህ ከኔቶና ከጋርናቾ መምረጥ አስቸግሮኛል። ሴፋዩሊያን ለጨዋታው የመድረስ እድሉ ጠባብ እንደሆነ ሊየም ተናግሯል። በኔ እይታ እንግዲህ አሁን ሁለት ሁኔታ ይኖራል። ጋርናቾ በጨዋታው ተቀይሮ ቢገባ የተሻለ ይሆናል ብዬ አስባለሁ። ጥሩ ነው፣ ስፔሶች ይኖራሉ። በስፔሶቹ መካከል መሮጥ ይችላል። ከሀኪሚ ጀርባ መሮጥ የሚችል ነው። ነገር ግን ጋርናቾ ተሳስቶ ደግሞ ሪስክ ያለው ጨዋታ ስለሆነ በጋርናቾ ከመጫወት ይልቅ ኔቶ አሊስት በኔ እይታ ሀኪሚን ወደኋላ እየተመለሰ ትራክ ማድረግ ላይ ጎበዝ ስለሆነ ከኩኮሬላ ጋር እንደ ዊንግ ባክ የሆነ በደንብ በሚገባ ሽፋኖችን መስጠት የሚችል ከሆነ በዚህኛው መስመር ላይ ማለት ነው ቻሎባ ፎፋና ማለት ተከላካይ ሆኖ ጉስቶ በዚህኛው ይሰለፍና ጉስቶ ኦቨርላፕ ከፓልመር ጋር ማድረግ እንዲችልና የኔቶ ደግሞ ወደኋላ ሬላ በሚገባ ሳያጠቃ እንዲጫወት የሚያግዝ አሰላለፍ ነው የሚሆነው። ነገር ግን ጉስቶ ካራቭስኬሊያን በሚገባ የማቆም ግዴታ ይጠበቅበታል። አጠቃላይ በጨዋታው ላይ እንግዲህ የፓልመርን ምርጥ ብቃት ቸልሲዎች የሚጠብቁ ይሆናል። ምክንያቱም ወሳኝ ነው። እነዚህ ትልልቅ ጨዋታዎች ላይ ትልልቅ ፐርፎርማንስ ያላቸው ተጫዋቾች ያስፈልጋሉ። ጃኦ ፔድሮ በሚገባ በወቅታዊ ምርጥ ብቃቱ ላይ ይገኛል። ስለዚህ አንዱ የተለየ ፐርፎርማንሱን የሚታይ ነው የሚሆነው ብዬ አስባለሁ። በአጠቃላይ ግን ጨዋታዎች የአማካይ መስመሩ ብልጫ ላይ የሚወሰኑ ይሆናሉ። በተለይ የአማካይ መስመሩ ላይ ጥንቃቄን መውሰድ ያስፈልጋል። ቸልሲ ያንን በሚገባ ማከናወን ይጠበቃል። እንግዲህ ሊየምና ሉዊስ ኤንሪኬ በሚገባ በስትራስቡርግና በፓሪስ ሰን ጀርመን ይተዋወቃሉ። 3 ጊዜ በጨዋታዎች ውስጥ ተገናኝተዋል። 3ቱን ጨዋታዎች ካያችሁ በሚገባ ለሁለቱም እኩል ፍትሃዊ የሚመስል ነው። እንግዲህ ፒኤስጂ አንዱን ጨዋታ 4-2 ማሸነፍ ችሏል። አንዱን ጨዋታ ደግሞ ስትራስቡርግ 2-1 ማሸነፍ ችሏል። በውድድር ዓመቱ ዘንድሮ ደግሞ የተገናኙበትን 3-3 በተለይ ስትራስቡርግ 1-0 መመራት 3-1 መምራት ችሎ ነበር። ከዛ በኋላ ነበር አቻ የወጡት። ስለዚህ ጠንካራ ፉክክር የሚደረግባቸው ሁለቱም አሰልጣኞች በሚገባ የሚተዋወቁበት ነው የሚሆነው። እንግዲህ ሊየም 3 አይነት አጫዋቾችን ይዞ ሊመጣ ይችላል። አንደኛው ሊሆን የሚችለው ከተከላካይ መስመሩ ላይ አሁን ከዚህ በፊት ያሳየውትን አይነት አሰላለፍ የሚመስል በአማካይ መስመሩና በተከላካይ መስመሩ መካከል ጠንከር ያለ ጨዋታዎችን መቆጣጠር የሚችል ማፈግፈግና ማጥቃት በሚገባ የሚችል ቡድን ነው የሚሆነው። ነገር ግን መረዳት የምንችለው ይህ የቸልሲ ስብስብ ጎሎች ይቆጠሩበታል ስል እንደ ድክመት የምታዩት ነው። ምንም ክሊንሽቶችን ማስመዝገብ የሚችል ቡድን ቢሆንም ጎሎች መቆጠሩ ስለማይቀር በኔ እይታ ቸልሲ አጥቅቶ መጫወት አለበት። ጎል ማስቆጠር ከዛ ኦቨር የሚያስቆጥሩ ከሆነ የተሻለ ብልጫዎችን የሚያገኙ ይሆናልና ያንን በሚገባ ማከናወን የሚያስፈልግ ይመስለኛል። እንግዲህ ሌላኛው አሰላለፍ የሚሆነው በአማካይ መስመሩ ላይ ሳንቶስ፣ ካይሴዶን፣ ፓልመር፣ ኤንዞ ፈርናንዴዝን ወደ መስመር ማውጣት ነው አንዱ ሊሆን የሚችለው ማለት ነው። ይሄኛው አጫወት እንግዲህ ኔቶን በቀኝ አሰልፈው ነው። ነገር ግን ይሄኛው ሳንቶስና ካይሴዶን በአማካይ መስመር ላይ መጠቀም በተለይ የሳንቶስን የአካል ብቃት መጠቀም የሚያስችል ነው። ነገር ግን ከሳንቶስ ያው ጄምስን በመስመር አድርጎ መከላከሉን በጣም የተረጋጋ ማድረግ አንዱ አማራጭ ሊሆን ይችላል። ነገር ግን ይህ ውጤታማ ይሆናል ወይ በማጥቃቱ ረገድ? ጄምስ ካራቭስኬሊያን በመያዝ ረገድ በቀኝ መስመር ቢሰለፍ ውጤታማ ሊሆን የሚችልበት ነው። ነገር ግን ከሳንቶስ ይልቅ ደግሞ በአማካይ መስመሩ ላይ በጣም ጥሩ ሁኔታዎችን ማድረግ የሚችል ተጫዋች ነው። እንግዲህ ኤንዞ ፈርናንዴዝ ሀኪሚ የሚገባ መፈተን የሚችል ይሆናል ወይ? ወደ አማካይ መስመር እየመጣ ድሎችን መፍጠር የሚችል ነው። በሞናኮ ጨዋታ ሚናሚኖ የቀድሞ የሊቨርፑል የመስመር ተጫዋች በሚገባ ድሎችን ሲፈጥር የታየበት አጫወት እንደነበር የምታስታውሱት ነው። እንግዲህ ሌላኛው መነሳት የሚጠበቅበት ላቪያን መጠቀም ነው። በኔ እይታ ጄምስ ቅድሚያ ጀምሮ ሌሎች ተጫዋቾች እየተቀየሩ የመግባት እድላቸውን መጠቀም የሚያስፈልግ ይሆናል። እንግዲህ በመጀመሪያው ጨዋታ የአውሮፓ ቻምፒዮንስ ሊግ የመጀመሪያው ጨዋታ በጣም ወሳኙ ምዕራፍ ነው። አድማጮቻችን
ጨዋታው እንዳይጠናቀቅ ማድረግ ትልቁ ሂደት ነው የሚሆነው። ከሜዳ ውጭ ቢሆንም ፒኤስጂ እረፍት የሌለው ቡድን ነው። ነገር ግን ቸልሲ ሁሌም በሜዳውም ቢሆን ፈታኝ ፐርፎርማንስ ሊያሳዩበት ይችላሉ። ነገር ግን ቸልሲ ደግሞ ብልጫዎችን ወስዶ መጫወት የሚያስፈልገው ይሆናል። እንግዲህ ሌላኛው አሰላለፍ ሊሆን የሚችለው ያለ ኤንዞ ፈርናንዴዝ ጨዋታውን ማድረግ ነው። ነገር ግን አንድሬ ሳንቶስ፣ ካይሴዶ፣ ጄምስ እና ኔቶን አድርገው በተከላካይ መስመሩ ላይ የኩኮሬላ፣ ቻሎባ፣ ፎፋና፣ በማጥቃት መስመሩ ላይ የፓልመር፣ ጃኦ ፔድሮ እና ኔቶን ማሰለፍ ነው። ይሄ የ3-4-3 አይነት አጫወት ማለት ነው። የ3-4-3 አጫወት ደግሞ አንዳንዴ ሊየም ሞቅ ሲላቸው፣ አንዳንዴ በተለየ አሰላለፍ ለመግባት ሲፈልጉ እንደዚህ አይነት ሊመርጡ የሚችሉበት እድል አለ። በተለይ ደግሞ በስትራስቡርግ እንደዚህ አይነት አሰላለፎችን ከፓሪስ ሰን ጀርመን ጋር ሳይተዋል። ምክንያቱም ምንድነው የአማካይ መስመሩን እድሎችን እንዲጠፉ የማድረግ ፍላጎት ነው። ያን ሊያደርጉ የሚችሉበት እድል ይኖራል ወይ? አንዱ ሊጠበቅ የሚችል ነው የሚሆነው። መከላከል ላይ ያተኮረ ከሜዳ ውጭ የሚደረግ ነው። ከሜዳ ውጭ የሚደረግ ጨዋታ ነው ተብሎ ግን መከላከል ላይ ለቸልሲ ማተኮር ውጤታማ ያደርገዋል እኔ ብዬ አላስብም። ውድ አድማጮቻችን እናንተ ምን እይታላችሁ? ተጠባቂው የምሽቱ ጨዋታ ነው። ቸልሲ በአውሮፓ ቻምፒዮንስ ሊግ በምሽቱ ይደምቃል። የእናንተን የውጤት ግምት አቅርቡልኝ። ስለ ጨዋታው የምላችሁ ይህንን ነጥብ ነው። ቸልሲ ይህንን ጨዋታ ማሸነፍ የሚችል ከሆነ ከሜዳ ውጭ ትልቅ ስራ ነው የሚሆነው። ያለበለዚያ ግን በጣም በዝቅተኛ አቻ ውጤት ከተሸነፈም ግን በአንድ ጎል ልዩነት ወደ ስታንፎርድ ብሪጅ ጨዋታውን ይዞት መመለስ የሚችል ከሆነ ሌላኛው ውጤት ይሆናል ብዬ አስባለሁ። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።